እንግዲህ ብሌን ድንገተኛ ሆስፒታል ገባች። አቶ በኃይሉ እስር ቤት እጅ ከፍንጅ ተይዞ እንዲቀረቀር አደረጉት። የብሌን አሳዳጊ እንግዲህ ብሌንን ኃይሉ አፍኖ ሲያሰቃያት የብሌን አሳዳጊ በተኙበት አቀባጅሯቸው ተነስተው እንቅልፍ ሊወስዳቸው ስላልቻለ በደረቀ ሌሊት ወደ ብሌን አለችበት ወደ ስራ ቦታዋ መምጣት ጀመሩ። በዚህን ሰዓት የውጩን በር ከፍተው ሲገቡም የብሌንን መኝታ ክላስ ስለሚያውቁት እዛ ሲሄዱም እንግዲህ ከበር ሆነው በማየትም ብሌንን አፍኖ እያሰቃያት እንደነበረም ሲያዩ በስተመጨረሻም ቀጥታ በርቅ ሆነው ሳያያቸው ለፖሊስ በመደወልም እንግዲህ የብሌንን ነፍስ እንድትታደግ አደረጉ። በስተመጨረሻም በሚያሳዝን ሁኔታ አቶ በኃይሉ ፖሊስ ይዘው ብሌንን ሲለቃት ብሌን እጅግ የሚያሳዝን ድክመት ስለነበረባት ስላፈናትም ትንፋሽ ስላጠራትም በድንገት አንስተው ሆስፒታል ሲወስዷትም ብሌን አሁን ላይ እንግዲህ ልቧን ስላፈናት ለትንሽ ጊዜ ሆስፒታል መቆየት አለባት በማለትም ዶክተሮቹ ተናገሩ። በዚህን ሰዓት የብሌን አሳዳጊ ደም እንባ ማልቀስ ጀመሩ። ሰላምም እንግዲህ ይህ አረመኔ ምን አባቱ ነው እያለች ያዙ ይልቀቁኝ አለች። አሁን ላይ ቃል እንግዲህ እውነታውን ያውቅብኛል በማለትም እየቀዘነች ትገኛለች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በሚገርም ሁኔታ አደራ በጉጉት ስንጠብቀው የነበረው እንግዲህ ይዘን መጥተናል ማለት ነው። እጅግ በጣም የሚያሳዝነው ነገር ብሌንን በደረቀ ሌሊት አቶ በኃይሉ አፍኖ እያሰቃያት ሳለ አሳዳጊዋ ህልም ስላሳያቸው መልሰው መተኛት ስላልቻሉ በደረቀ ሌሊት ብቻቸውን ወደነ ብሌን ቤት ወይም የብሌን የስራ ቦታ መምጣት ጀመሩ። በዚህን ሰዓት ቃልም ፈርታ ወደ ውስጥ ስለገባች እርሳቸውም በሩን ከፍተው ሲገቡ ቀጥታ ወደ ብሌን ክላስ በማምራትም ሳሉ በቅርብ ርቀት ኃይሉ ብሌንን አፏን አፍኗት ደረሱ። ምንም ጩኸት ሳያሰሙ ኮሽታም ሳያሰሙ ለፖሊስ በመደወል የብሌንን ነፍስ ታደጉላት። ፖሊሱም በፍጥነት እዛው አካባቢ ስለሆነ ዘው ብሎ በመምጣትም አሁን ላይ እንግዲህ አቶ በኃይሉን እጅ ከፍንጅ ይዘው ወደ እስር ቤት ከተቱት። በኃይሉ በእርግጥ አሁን የመጨረሻ እንደሆነም ተረዳ። በዚህ ላይ አሁን ቃል ተሸተሸች የምትገኘው እውነታውን ታወጣብኛለች በማለትም ብሌን በመትረፏ የመጨረሻ እየቀዘነችም ትገኛለች። አሁን ላይ በኃይሉ ታሰረ ማለት የሁላቸውም እውነታ ዝርግፍ ብሎ መውጣቱ ስለማይቀር እየተጨነቀች ያለችው ቃል ምን ማድረግ እንዳለባት እንኳ በኃይሉ ነበረ። እሱን ጉድጓድ ብትምስለትም ግን ደግሞ ማሸነፍ ለጊዜው የሆነ ነገር ሲፈጠር በብሌን በኩል የምታማክረው እሱን ነው። አሁን ግን ማንንም አታማክርም። እንዲሁም ጓደኛዋ ሄለን አሁን ላይ ለሰላም ሁሉንም እውነታ እናገርብሻለሁ እያለች እያስፈራራቻት ትገኛለች። በዚህን ሰዓት ቃል የመጨረሻ እየቀዘነችም ትገኛለች። ዳግም እንግዲህ የብሌንን እናት በመፍታትም ትልቅ ነገር ማድረጉ ለብሌን በጣም አስደስቷት፣ ዛሬ ደግሞ ብሌን ታፍና ልትሞት ነበር ሲባል የመጨረሻ እንባውን አነባ። አሁን ላይ የብሌን አሳዳጊ ብሌንን ቢያተርፏትም ግን ደግሞ ለዳግም ይበልጥ ሀዘንና ጸጸት ሆነበት። እኔ እዚህ ቅርብ
ተቀምጬ እንግዲህ እርሳቸው ውስጣቸው ስለነገራቸው እየሮጡ በደረቀ ሌሊት መምጣታቸው አስገረመው። በዚህን ሰዓት ለሰላም የወንድሟ ጭካኔ ሲነገራትና እስር ቤት ሲገባም እጅ ከፍንጅ መካድ ስለማይችል ፖሊሶቹ በአይን ብረት አይተው እሱንም ወደ እስር ቤት በመውሰዳቸው ሰላም እንግዲህ ሁሉንም እውነታ አወቀች። ያ ማለት ኃይሉ ሰዎችን የሚገልና እንግዲህ ለራሱ ጥቅም ሲል ማንም እንደማያሸንፈው በየመንገዱ የቆመበትን ሰው ሁሉ እያስወገደ እንዲህ ባለ ንብረትና ባለ ቢዝነስ መሆኑን ተነገራት። በዚህን ሰዓት የኔንም ልጅ ገሏት እንዳይሆን ቃልዬን ምንም እየተማመንኩባት አይደለም የሚል በሰላምዬ ውስጥ ተፈጠረ። ምክንያቱም ቃል የምታሳየው መርበትበትና እንዲሁም ደግሞ የምታሳየው ልዩነቷ ለሰላም አሁን ሰተት ብሎ ከውስጧ መግባት ጀመረ። አሁን ላይ ብሌን በሚያሳዝን ሁኔታ እንግዲህ እየተሰቃየች ብትገኝም ግን ደግሞ ለጊዜው አሁን አሳዳጊዋ ጀግና ሴት መሆናቸውን ለልጃቸው አስመስክረዋል። እሷም እሰውም ያለሷ መኖር እንደማይችሉምና ትብብራቸው እንዲሁም ደግሞ ውስጣቸው አንድ እንደሆነ እንግዲህ ግልጽ በሆነ መልኩ ብሌንና እንዲሁም ደግሞ ዳግም እንዲሁም የብሌን አሳዳጊ ወደፊት ብዙ እውነት ማውጣት እንዳለባቸው እርግጠኛ ሆነው አሁን ላይ ነገሩን ጸጥ አደረጉት። ለምን ቢባል ብሌን በጣም ስላመማት አቶ በኃይሉ ከተያዘ ወንጀሉ ይበልጥ እየተጠናከረ እየሄደ ይፋ በማውጣትም እሱ እስር ቤት እስከ መጨረሻው ገብቶ የለያያቸው እናትና ልጆችም እንዲገናኙ ማድረግ አለብን እያሉ ሶስታቸው እንግዲህ ተመካከሩ። በዚህ አጋጣሚ የብሌንን እናት የሚያገኟት እንግዲህ እርሰው ስለሆኑ ያለምንም ከልካይ አሁን ብሌንን ከእናቷ ጋር ማገናኘት አለብኝ ብለውም ያስባሉም ይደመድማሉ። ሌላው ብሌን እንግዲህ አሁን ላይ በጣም ለብዙ ሰዓታት አፍኗት ስለቆየ አፏንም ስላፈናት ምንም ማድረግ ባትችልም ግን ደግሞ ድካምና ትልቅ በልቧ ውስጥ ህመም እየተሰማት እንደሆነ ዶክተሮቹ አረዷቸው። በዚህን ሰዓት ሰላም የመጨረሻ ተናደደች። ከምን አይነት አውሬ ሰው ጋር ነበር የምኖረውም የተፈጠርኩትም ፈጣሪ ሆይ ያለች እንግዲህ ደም እንባ እያለቀሰች ብትገኝም ቀጣይ ደግሞ የልጇ ጉር ስትሰማ በኃይሉ ልጇን እንዲህ እያደረጋት መሆኑን ስትረዳ ምን እንደሚፈጠር መገመት አይከብድም። በእርግጥ ብሌን ልበቀና ለሰዎች የምታስብ ሰዎችን በመጥፎ ነገር ሳይሆን በጥሩ ነገር የምትረዳ እንዲሁም ደግሞ ቻይና ጠንካራ ሴት መሆኗ ከፈጣሪ እንግዲህ ተሰጧት ስለሆነ ፈጣሪም ደግሞ የዋህነቷን አይቶ ብዙ ጊዜ በኃይሉ እያቀደ ከዚህም ቀደም ሳሚ ሊገላት እንዳፈናት ድናለች። ዛሬም ደግሞ እሱ ራሱ እኔ አፍኜ ገላታለሁኝ ሌሎቻቸውን ላምን አልችልም በማለትም ሰተት ብሎ እንግዲህ ተኛችበት ቢያፍናትም የፈጣሪ እርዳታ ሆኖ እንግዲህ አሳዳጊዋን አስመስሎ ተሞት ተርፋ አሁን ላይ ሆስፒታል በመገኘቷ ተአምር መሆኑ ግልጽ ነው። እንግዲህ ቃልንም ዳግም እያስፈራራት ይገኛል። አንቺ አረመኔ ከሱ ጋር እንደምትተባበሪ በደንብ አውቃለሁኝ። ብሌንን የምታሰቃያት ያለምንም ወንጀሏና ያለምንም ክፋቷ እንደሆነ በደንብ አውቃለሁ። ስለዚህ እመኝኝ አንቺም በቅርብ እንደሱ ትወረወሪያለሽ በማለትም አስጠነቀቃት። ምን እያልክ ነው ዳግም? እኔ እኮ አንተን በጣም ነው የምወድህ፣ አንተ እንደምትለኝ አይነት ሴት አይደለሁም አለችው። በጣም አንቺ እኮ በቃ መልአክ ነሽ፣ የምን እንደሚባለው ነሽ። ኧረ ወይ አላት። የእውነቴን ነው ዳግም፣ ምን አረኩ ምን አጠፋው ስትለውም በር ከፍተሽ እያስገባሻቸው እንደሆነ በደንብ አይቻለሁ። እዚህም ቁሚ ተብለሽ ነበረ፣ ግን ደግሞ እኔ የሰላም ወንድም ነው ስላልኩኝ ብሌንን ይጎዷታል
ሰላም አለች ሊጎዳት አይችልም ብዬ ስለተማመንኩ ነበረ። አንቺ ሆን ብለሽ እንዳስገባሽና ችግር በሷ ላይ እንዲፈጠር እንዳደረግሽ በደንብ አውቃለሁ። የወንጀለኛ ተባባሪ መሆን ምን ያክል ዋጋ እንደሚያስከፍል በቅርቡ አሳይሻለሁ ሲላትም ቃሌ መጨረሻ ወይኔ ወይኔ ማለት ጀመረች። ግን ደግሞ ምንም አማራጭ የላትም። ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ መልካም ቆይታ ይሁንላችሁ።